ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ልዩ ትኩስ ነው። ፕሬዚደንት ቭላዲሚር ፑቲን ዕድሜያቸው ከ18 እስከ 30 የሆኑ 160 ሺህ ወንዶችን ለውትድርና ጠሩ። የጦር ኃይሉን ቁጥር እያሳደገች ያለችው ራሽያ ከፈረንጆች 2011 ወዲህ እንዲህ ያለ ከፍተኛ ቁጥር ያለው ክተት ስትጠራ የአሁኑ የመጀመሪያው ነው። ይህ የራሽያ ጸደይ የ1 ዓመት ውትድርና ጥሪ የመጣው ፕሬዚደንት ቭላዲሚር ፑቲን ከአያሌ ወራት በፊት የራሽያ ጦር ኃይል አጠቃላይ ቁጥር 2,390,000 እንዲደርስና ከዚህ ውስጥ የግምጃ ቤት ሠራተኞችንና ጸሐፊዎች ሳይቆጠሩ ቀጥተኛ ወታደራዊ ግዳጅ ላይ የሚሰማራው ጦር አክቲቭ ሰራዊት ቁጥር 1.5 ሚሊዮን መድረስ እንዳለበት ካስታወቁ በኋላ ነው። ይህም በሚቀጥሉት 3 ዓመታት የተዋጊ ጦሩን ቁጥር በ180 ሺህ የሚያሳድግ ነው። ምክትል አድሚራል ቭላዲሚር ሲሚሊያንስኪ እንዳሉት አዲሶቹ ምልምሎች ራሽያ ልዩ ወታደራዊ ዘመቻ በምትለው የዩክሬኑ ጦርነት ላይ አይሳተፉም ወይም አይላኩም። ይሁንና የዜና ምንጮች እንደሚያቀርቡት በጦርነቱ የመጀመሪያ ወራት ወቅት ተመሳሳይ ምልምሎች ወደ ራሽያ የድንበር ግዛቶችና ወደ ዩክሬን ለግዳጅ ተልከው መሥዋዕት ይሆኑም አሉ። የ72 ዓመቱ ፕሬዚደንት ቭላዲሚር ፑቲን ከሚያዝያ እስከ ሰኔ ባሉት 3 ወራት አዲስ 160 ሺህ ወታደሮችን የሚመለምሉት 47ኛው የአሜሪካ ፕሬዚደንት ዶናልድ ትራምፕ የዩክሬንን ጦርነት አቁሜ የሦስተኛው የዓለም ጦርነትን በማስቀረት ኖቤል ፒስ ፕራይዝ ጎልቶ የተጻፈበት የሰላም ካባ እደርባለሁ ብለው ቆርጠው ድርድር ባስጀመሩበት ወቅት ነው። ፑቲን ምንም እንኳ እምቢየው የሚል ቃል ከአፋቸው ባይወጣም የዩክሬንን የኤነርጂ ተቋማት በተለይም የኤሌክትሪክ ማመንጫና ማሰራጫ ጣቢያዎችን በሚሳኤሎችና በሰው አልቦች ወጀብ ከመውገር ቦዝነው አያውቁም ይላሉ ዘገባዎች። ዛሬ ሌሊቱን እንኳ 3/4ኛ ግዛቷ በራሽያ እጅ የሚገኘው ኬርሶንን ደቡባዊ ክፍል በዩክሬን እጅ የሚገኘውን ራሽያ ስታነቡጠው አድራ ንጋቱ ላይ 45,000 ሕዝብ ራሱን ያለ አንዳች የኤሌክትሪክ አገልግሎት አግኝቷል። ራሽያ በመሬትም በክርኗ መሳብ ቀጥላ ዶነትስክ ውስጥ ሮዝሊየቭ የተባለች መንደርን ከዩክሬን ነጥቃ መቆጣጠሯን አስታውቃለች። ራሽያ በዓመት 2 ጊዜ ከምታካሄደው ምልመላ በተጨማሪ በኮንትራት ስምምነት አማካኝነት ከፍተኛ ቁጥር ያለው ወታደር መልምላለች። ከሰሜን ኮሪያም በሺዎች የሚቆጠሩ ወታደሮችን መልምላ አስገብታለች ይላሉ ዘገባዎች። ቢቢሲ አረጋገጥኩ ባለው አሃዝ ራሽያ ከ100 ሺህ በላይ ወታደር ዩክሬን ውስጥ ተገድሎባታል። እውነተኛው አሃዝ ከዚህም እጥፍ ሊሆን ይችላል ብሏል ቢቢሲ። በጦርነቱ ከሁለቱም ወገን የወደቀውን ቁጥር በትክክል ለመገንዘብ ያስቸግራል። ዩክሬን ገደልኩ እንደምትለው ከሆነ የሞቱት ቁጥር ከሚሊዮን አያንስም። የአሜሪካው ፕሬዝደንት ዶናልድ ትራምፕም የራሽያን ወደ ሚሊዮን ሲያስጠጉት የዩክሬንን በመቶ ሺዎች ረግፏል ነው የሚሉት።
ራሽያ 5000 ሞተብኝ ብላ የጦርነቱ መጀመሪያ ላይ የተናገረች ሌላ ሁለተኛ መግለጫ ሳታወጣ ጦርነቱም ሦስተኛ ዓመቱን ደፍኗል። የዩክሬኑ ፕሬዝዳንት ዘለንስኪ በበኩላቸው በጦርነት ያለቁ ወታደሮቻቸውን ቁጥር 50,000 እንኳ ለማድረስ አልፈቀዱም፣ 43,000 ነው ያሉት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስካሁን በሁለቱ ሀገሮች መካከል ከፊል የተኩስ አቁም ስምምነት ለማድረግ እያደረጉ የነበረው ጥረት እስካሁን ድረስ ተጨባጭ ሊሆን አልቻለም። የመጀመሪያው በሁለቱም ሀገሮች የኤነርጂ ተቋማቶች ላይ ጥቃት ማድረስን እናቆማለን በማለት የገለጹ ቢሆንም እንደሰማችሁት በዩክሬንም ሆነ በራሽያ በኩል መጠቃቃቱ ቀጥሏል። ጥቁር ባህር ላይም ተደርሷል ተብሎ የተገለጸው የሳውዲ አረቢያው ድርድር ውጤት አሁንም ድረስ ምንም አይነት መያዣ መጨበጫ የለውም። ራሽያ ይህንን ተግባራዊ ለማድረግ እነዚህ ሁኔታዎች ሊሟሉልኝ ይገባል በሚል ያስቀመጠቻቸውን ቅድመ ሁኔታዎች አሜሪካ እመለከታቸዋለሁ ብላ መግለጫ ብትሰጥም ፕሬዚደንት ቭላዲሚር ፑቲን በአርክቲክ ከተማቸው ላይ ባደረጉት ንግግር የዩክሬን የዘለንስኪ መንግስትን የሚተካና ሀገሪቱን በጊዜያዊነት እያስተዳደረ ምርጫ እንድታካሄድ የሚያደርግ በተባበሩት መንግስታት የበላይ ተቆጣጣሪነት የሽግግር መንግስት መመስረት አለበት ሲሉ ማስታወቃቸው አይዘነጋም። ከሽግግር መንግስቱ ምስረታ በኋላ ደግሞ በሀገሪቱ ዲሞክራሲያዊ ምርጫ ተካሂዶ ከሚመጣው መንግስት ጋር ነው ራሽያ ተኩስ አቁምም ሆነ ዘላቂ ሰላም ልትፈራረም የምትችለው ብለው ነበረ። ይህም ንግግራቸው ወደ ሥልጣን ከመውጣታቸው በፊት ጀምሮ የዩክሬኑን ጦርነት በ24 ሰዓት ዕድሜ ቋጨዋለሁ በሚል ወደ ሥልጣን የመጡት ፕሬዚደንት ዶናልድ ትራምፕ ሌላው ቀርቶ በመጀመሪያው የሥልጣን ዘመናቸው 100 ቀናት እንኳን አንዳች ነገር ሊፈይዱ የማይችሉበትን ሁኔታ የሚፈጥር በመሆኑ በአደባባይ በቭላዲሚር ፑቲን ላይ ተበሳጭቻለሁ። ራሽያ በዚህ መንገድ እግሯን የምትጎትት ከሆነ እና በሚቀጥለው 1 ወር ውስጥ ሙሉ በሙሉ በሁሉም በባህር፣ በአየር፣ በምድር የተኩስ አቁም ስምምነት እንዲደረስ የማታግዝ ከሆነ ሁለተኛ ደረጃ የተባለ ማዕቀብ እንደሚጥሉባት አስጠንቅቀዋል። ሁለተኛ ደረጃ ማዕቀቡ ለራሽያ ካዝና እጅግ ቁልፍ የሆነውንና ጦርነቱን የሚመግበውን ግዙፍ የነዳጅና የተፈጥሮ ጋዝ ምርቶቿን ለህንድና ለቻይና የማቅረብ ዕድሏን ለማሳጣት ያለመ ነው። በራሽያና በአሜሪካ መካከል የተፈጠረው ኩርፊያ ወደ ከፋ መቃቃር የሚለወጥ ከሆነና ፕሬዚደንት ዶናልድ ትራምፕ እንደዛቱት ማዕቀቡን ቻይናና ህንድ ከራሽያ ነዳጅ ዘይት ወይም የተፈጥሮ ጋዝ ቢገዙ እስከ 50 በመቶ የሚደርስ ማዕቀብ እንደሚጥሉ የዛቱትን በተግባር የሚያውሉ ከሆነ ሁለቱ ሀገራት ከራሽያ እነዚህን ምርቶች ለመግዛት ክፉኛ ይቸገራሉ፣ ይፈተናሉ። ይሁንና የራሽያ ቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ ከተኩስ አቁሙን በተመለከተ ከአሜሪካን ጋር እየሰራን ነው ሲሉ መግለጫ መስጠታቸው አይዘነጋም። የጥቁር ባህርን የተኩስ አቁም ተግባራዊ ሊሆን የሚችልበትን መንገድ በተመለከተ ራሽያ አሁንም ከአሜሪካ ጋር በመነጋገር ላይ ነች ከማለታቸውን በተጨማሪም ፕሬዚደንት ቭላዲሚር ፑቲንም ከአሜሪካ ጋር ከፕሬዚዳንት ትራምፕ ጋር ለመነጋገር ዝግጁ ናቸው ሲሉ ማስታወቃቸው አይዘነጋም። ፕሬዚደንት ዶናልድ ትራምፕም በዚህ ሳምንት ከፕሬዚደንት ቭላዲሚር ፑቲን ጋር በስልክ እንደሚነጋገሩ መግለጻቸው ይታወቃል። ይሁንና ዶናልድ ትራምፕ ለሰጡት ዛቻ በቀጥታ ከፕሬዚደንት ቭላዲሚር ፑቲን የተሰጠ ምላሽ የለም። ምናልባት ሁለቱ መሪዎች በስልክ ከተነጋገሩ በኋላ ሊሆን የሚችል እንደሆነ ይገመታል። ይህ አዋዜ ልዩ ነው። በነገራችን ላይ አድማጮች፣ አዋዜ ልዩ ሳብስክራይበሮች ቁጥር ከ100,000 እያለፈ ነው። እናመሰግናለን። ላይክ፣ ሳብስክራይብ፣ ሼር አድርጎ